እንኳን ወደ ምድረ ቀደምቶ ሀገር በደህና መጡ። ይህቺ ታላቅ ሀገር የሰው ዘር መገኛና የቀደምት ስልጣኔ መነሻ ናት። ይህቺ ድንቅ ሀገር አብያተ ክርስቲያናትንና ረጃጅም ሐውልቶችን ከአንድ ወጥ አለት የፈለፈሉ ጥበበኞችን ያፈራች ሀገር ናት። ይህቺ ቀደምት ሀገር ዛሬ ዘመናችን ኮምፒውተሮች ከሚጠቀሙበት የተራቀቀ ሂሳብ አሰራር ጋር ተመሳሳይነት ያለው የሂሳብ ስሌት በጥንት ዘመን የቀመረች ሀገር ናት። ሀገሬ የጥንታዊ ስልጣኔ ባለቤት ብትሆንም አሁን ግን ስለ አዲሱ የሀገራችን የስልጣኔ ጉዞ ላበስራችሁ እንጂ ስለ ቀደምት ታሪካችን ልነግራችሁ አይደለም። ይህ በመዲናችን እምብርት አስደናቂ የቀለበት ቅርጽ ያለው ህንጻና ማራኪ የጉልላት ቅርጽ ያለው ህንጻን አጣምሮ የተገነባው ማዕከል በአይነቱ አዲስ የሆነ የስነ ጥበብና የሳይንስ ሙዚየም ነው። ሙዚየሙ በ7 ሄክታር መሬት ላይ ያረፈ ሲሆን በኪነ ህንጻ ንድፉ ውስጥ ያካተተው ክብ ቅርጽም በማያቋርጥ ሂደት ውስጥ ያለን እድገትንና የሰው ልጆችን ጥበብ የሚያመለክት ነው። በተጓዳኝም ሀገራችን ኢትዮጵያ በአስገራሚ ፍጥነት በማደግ ላይ ካለው ቴክኖሎጂ ጋር ለመጣመር ያላትን ቁርጠኝነት የሚያሳይ ነው። የስነ ጥበብና የሳይንስ ሙዚየሙን አስደናቂ የሚያደርገው ምንድነው? ሁለት ግዙፍ ህንጻዎችን በተንጣለለ ስፍራ ላይ ቢያሳርፍም 80% የሚሆነው ክፍሉ ከ4000 በላይ በሆኑ ሀገር በቀል ዛፎች፣ እጽዋትና ባሸበረቁ አበቦች የተሸፈነ ስፍራ በመሆኑ አረንጓዴነቱ ጎልቶ ይታያል። ሙዚየሙ በጥንቃቄ የተዘጋጁ የመኪና ማቆሚያ ስፍራዎች በተጨማሪ በዙሪያው ካሉ የከተማችን ፓርኮች ጋር የሚያገናኙ ውብ የእግረኛ መንገዶች ያሉት ነው።